እንደዛ ብታረጊ ሉዝ የምታረጊው አንቺ ነሽ። እና ዋሻው ስማኝ፣ እኔ ደግሞ በአንተ ልክ ነው የሚሄደው። አንተ ባደረግከው ከወደደ መረበሹ አይቀርም። ከወደደ መረበሽ አይቀርም። ሴትም እኮ እባክሽ ከወደደ ሴት መረበሽ እና ሴትስ ቆይ ልንገርሽ፣ እሺ ሴት ልጅ ከወደደች አትረበሽ ረበሻለች እና ምንድን ነው ሴት ሽት እሱ እንትን አይደለም አግባብ እንትን አይደለም። ለማስቀናት ግን ወንድ ልጅ ቅናት አይችልም፣ ሊያብድ ነው የሚደርሰው ወንድ ልጅ። እኔ ደግሞ ልንገርሽ እኔ ደግሞ የምመጣብህ በሩቅ ሰዎች አይደለም በዙሪያ ባሉ ሰዎች ነው። እንደው አፈላልጌም ቢሆን ማለት ነው ምልክ ነገርኩሽ እኮ ቴስ በቃ ላይክ እንትን በቃ እኔ ደግሞ እኔ ልከታያስ በጣም እኔ እኮ በፍቅር ካሽ መሬት ነኝ መሬት የመጨረሻ መሬት እንደዚህ እንደ ምንጣፍ እንጥፋለሁ። ግን የልህ ነገር ከመጣብኝ ልከታያስኩኝ እንደው ለምን ከሰማይ ለምን እሺ አንድ ምን ታደርጋለህ? አንድ ነገር እኔ ነው ለማበሳጨት ብትል አንድ ምንድን ነው መጀመሪያ የምታደርገው ብለህ የምታስበው? ኖ እኔ አላበሳጭሽም። አንቺ ካልጀመርሽ በስተቀር እኔ አላበሳጭሽም። አንቺ ብትጀምሪው ግን ምን ማለት ነው አልገባኝም። እኔ ምን ብዬ አንቺ ለማናደድ ሞክራለሁ? ምን አድርግ የምታውቂያቸው ሰዎች ጋር ምናምን እየሄደ ምናምን ነው የሚያናድሽ? ኖ እንደዛ አላደርግም። እንደዛ አላደርግም። እሱ ምን ይባላል መሰለሽ? አንተ ደግሞ አብረንች በእንግሊዝኛው ላይክ ይሄ ቢሎ ዘ ቤልት የሚሉት አለ አይደል? ቤታዬ ላይክ ቢሎ ዘ ቤልት ሂት ምናምን እንደዛ ቢሎ ዘ ቤልት ምናምን አላደርግም። ስለዚህ የወረደ ነገር አላደርግም። እና እሺ ታዲያ እንዴት ነው ኖ በቃ ነገርኩሽ እኮ በቃ አንቺ ምን ልታደርጊ በቃ እሺ አቤል ምናምን ነገር አልተፈጠረም ምናምን ነገር አላውቀውም በቃ የራሱ ጉዳይ ምናምን ብትይ ነው በቃ እሺ የራሱ ጉዳይ ዝግት ታደርግሽ ኦኬ እኔም ዝግት ቀራሲ ቅጥል አንባዝር ኮምፕሊት አንቺ ረሳሽኝ እኔም ርስት እሺ አሁን ምን ይፈጠር ምን ይመጣ ፊት ለፊት እንጋጠማለን አከተመ ጨዋታው ደሴት በወንድ እኮ ይቀላል እኮ ዋሻው ኧረ በሴት ይቀላል በወንድ ይቀላል ማርያም በወንድ ይቀላል በወንድ ይቀላል እስኪ ኮሜንት እንጠይቅ እስኪ ቆይ ኮሜንቱን እንጠይቃቸው ጋይስ በወንድ ይቀላል በፊት ይቀላል ታብድ ካለች ነው እና ሴት ትችላለች አይ ኖ ግን ምን አንነገር ምን ማስተዋል አለብሽ እኮ አንነገር እኮ ማስተዋል መሰለ አሁንም እንዳትተወደደ ኖ ሲሚኛ ዲቦ አንነገር ማስተዋል አለብሽ እኮ አሁን ለምሳሌ እኔና ቤታ እኮ ፍቅረኛ እኮ አይደለችም ግሮፍሬንድ ዴት እያደረግን 5 ዓመት ሪሌሽንሺፕ እኮ አይደለም እኮ ጀስት ሶሻል ሚዲያ ላይ ፍሬንዶች ነን ዳሴት አከተመ ሶ ምንም ላይክ ከተወሰነ መንገድ በኋላ ላይ ስለሱ እኮ አይደለም እኮ ያወራን ያለው ብትሆን ነው ከተባልከው ብንሆን ነው እንደምትዩ ብንሆንማ ዲፍረንት ነው እሱማ ዲፍረንት ነው እኔ እኮ በዚህ እንደዛም ቢሆን ግን ማለት ነው ብንሆንም ራሱ ማለት ነው እግዚአብሔር ግን አነገር ልንገርሽ ግን ስሚ ግን አሁን ለምሳሌ ሆነን ማለት ነው አሁን ለምሳሌ እኔ በጣም የሚያስጠሉኝ አንዳንዴ ላይክ ሚዲያ ላይ ምናምን ሳይሆኑ ታውቂያለሽ ላይክ አብሮ የሆኑና ምናምን ይፋታሉ አይደለ ልክ ከተፋቱ በኋላ ላይክ የኢች አዘር ላይክ አብሮ በነበረበት ጊዜ ላይክ ሼር ያደረጉት ነገር ሊኖር ይችላል ላይክ ሲክሪትም ሊሆን ይችላል ሼር ያደረጉ ተማምነው ምናምን ነገር በዛ ሰዓት ላይ እሱን ሪሊስ ማድረግ እሱ ቢሎ ዘ ቤልት ነው የሚባለው ላይክ ቢሎ ዘ ቤልት እንደዛ የሚያደርግ ሰው ማለት ነው ላይክ ኮምፕሊት ሪስፔክት ነው ሉዝ ማድረገው ላይክ ኮምፕሊት ሪስፔክት ነው ሉዝ ማድረገው እንደሱ አይደለም አንተ ይጃውሪ ይቅርታ ዲቦራ እንደዛ የሚያደርግ ሰው ራስን ራሱ ብሌም እንድታደርግ ነው የሚያደርግ ከእንደዚህ አይነት ሰው ጋር ነው እንደነበርኩት ምናምን እንድትል ነው የሆነ እንደዚህ የወረደ ሰው ምናምን ራሱ ይወርድብሃል ገባ ምን እሱን አለመን እኔ እኮ አንተን ነው ማበሽቅ ነው እንጂ ያልኩት እኮ አደባባይ ልጅ አሁን ለምሳሌ ማለት ነው አንተ የምትወዳት ሴት ደግሞ አንተና ቤታ ብትሆኑ ፍቅረኛ ማሾች አንተ ከምታናድዳት ይልቅ አስባበት እሷ ላናድ ካለች የምር የምትዋደዱ ከሆነ እሷ ታስጨልላለች ነው የምልህ እግዚአብሔርን አቤት እኔ ደግሞ ላናድድ ካልኩ ደግሞ እኔ አስጨልላለሁ እንዴት አድርገሽ ንገረኝ እንዴት አድርገህ ከሴት ጋር በመሄድ አይደለም ሴት ጋር እኮ ነቲንግ እኮ ሴት ጋር እኮ እናንተ ወንዶች እኮ ማለት ዲቦራ ወንዶች ካየሻቸው ማለት ነው ወንድ ልጅ ከወደደሽ ማለት ነው ማሰብ እንዲያቆም ማድረግ ትችላለሽ እያናደድሽው እኔ እያወራኝ ራሱ ማለት ሳስቼ ማለት ነው አቤል ስም ራሱ ስሚ አቤል የምለውን ስም ራሱ ሚኪዬ ስማ ውዴ ወይ ሶሪ አቤል ምናምን ያልሽ
እኔ ደግሞ ልንገርሽ አንቺ እኮ እኔ ደግሞ አንድ ነገር ልንገርሽ ደግሞ እኔ ደግሞ ማምንበትን ደግሞ ልንገርሽ ደግሞ ሜይ ቢ አይ ዶንት ኖ አንድ የእድሜ ዋይዝነትም ስላለ ላይክ ዩ ኖ ኤክስፒሪየንስ ስላልሆነ ሊሆን ይችላል። ደግሞ ልንገርሽ እኔ ደግሞ አይ ቢሊቭ ኦብቪየስሊ ላይክ ሴቶች ደግሞ ላይክ ኢሞሽናል የሆኑ ሰዎች ናቸው፣ ኢሞሽናል ናቸው። ስለዚህ ሞርሊ በኢሞሽናችሁ ነው የምትመሩት። ለማናደድ ብትሞክሪ ማለት ነው ኢሞሽን አልሆነ። ስለዚህ ኖ ባይ ዘ ዌይ እኔ ዲቦ አሁን ዋሸሽ። ሴት ልጅ ብትወድም ባትወድም ኢሞሽናል ናት። እድሜ ልኳን ኢሞሽናል ናት። አንድ ነገር ንገር፣ ብትወድም ባትወድም ኢሞሽናል ናት። ሴት ጨካኝ ናት ከወንድ ምን ጠይቅሽ? አሁን በትንሹ እንኳን ማለት ነው ስልክ እያወራች ምናምን ማለት ነው ያንተን ስም ለመጥራት አድርጋ የሌላ ወንድ ስም ብትጠራና ማለት ነው ተሳስቼ ነው ምናምን ብትል ምን ትላለህ? እኔም እንደምታውቂያለሽ እኔ አቤሉ ደውይለታ ነው የምላት። ደውይለት ላይክ ባትናደዳት ኖ አይደለማ ስሚኛ ኖ እሷ ያለችው ማለት ነው ልንገርሽ እሷ እኔን ለማናደድ ብላ እኔ ባይዘዌ ልንገርሽ ኖ እኔ ለምሳሌ ቦም ማለት ነው እኔ ለምሳሌ አሁን ቦን ተሳስተክ በሴት ስም እንጠራኝ ቤቲ ልትል ፈልገ ረዴቶ ኤደን ምናምን ብለህ ብትጠራኝ ማለት ነው ብትጠራኝ ከዛ ኦም ሶሪ ምናምን ጋር ኢትስ ኦኬ አንዳንዴ እኮ ያጋጥማል ብዬ አልፈዋለሁ እንጂ ረዴት ማናት አልልም እንዴ ደውል ከዛ ማለት ነው ያችን ቁጥር አድርግልህና ማለት ያዛረግና ከዛ አንተን ደግሞ ጠብቅና አረሳስቼ ታቃረጋለሁ። እውነት አለ ያኩ ጋይስ ስለዚህ ማንኔ ክሮስ አለ በእናትሽ ካዝኔን ጠይቅ ላናድር ሰው ካልኩኝ እስከመጭ ላይ በቃ ባይ ዘ ዌይ አንድ ነገር ልንገርሽ ከትምህርቱም ከሳይኮሎጂ ክላስ ማለት ነው ባይ ዘ ዌይ ማለት ነው ጋይስ ከሳይኮሎጂ ክላስ የተማርነው ማለት ነው ሰው ልጅ እኔን ካየህ ምናምን ማለት ነው ረጅም ጊዜ ሆነና ከተግባባን ካየህ ምናምን እናወራለን። እኔ ምን እንደዛ አይነት ሰው መስላለሁ? ቶሎ የምናደር ቶሎ የምቀና ምናምን ሳትዋሽ ነገር እንዳትዋሻቢ ነው። I think like የምቀና አይነት ሴት ነኝ ምናምን እንዳትዋሽ። No, I don't know like I don't know you enough እሱን እንትን ለማለት I think like እንትን ካልሽ like communicate ካረግሽ ማለት ነው because ቀልደኛም ነሽ so like ቀልደኛም ከሆንሽ አሁን ለምሳሌ አንዳንድ ሰው like no ሲሚኛ አሁን እኔ just ኖርማሊ ማለት ነው just ኖርማሊ በጣም ቀልደኛ ነኝ like publicly ምናምን ሰው ቀልደኛ ነኝ ሲልሽ like ሙድ እንይዛለን። አሁን ሰኔና ማን የመጨረሻ ሙድ እንይዛለን። ግን ሙድ የምንይዘው like ፍለርት ምናምን ለማድረግ ሰው just በቃ ፈን ነው just ኤነርጂ በቃ ልውውጥ ነው like የሆነ ሰው ካለፈ አልወደቅሽ አልወደቀችም እኮ ዝም ብሎ ቀልድ እንደዛ ላደርግ እችላለሁ። ግን it depends on like የኔም like የኔ other half ምላት እንደዛም ልትቀልድ ትችላለች። ግን አይ like ሲሪየስ ምናምን ከሆንሽ ደግሞ like ልትቀኝ ትችላለች። እኔ ግን አትመስኝም like መቀኝ አትመስኝ ልትሆኝ ትችላለች አትመስኝም። አልቀናም ዝም በላቢ እሺ አቀይም በቃ እሺ አቀይም ኖ እኔ ባይ ዘ ዌይ እንትን አልቀናም። እኔ ልቀኛ ስለሆንኩ ባል ነው አሁን አንተን ነገር ብታደርግ ያዛረጋትና ማለት አልነግርህም። ከዛ እኔም ደግሞ ጠቅ አደርጋለሁ እየቆጠርኩ ጻፍ ቁጥር እያደረኩኝ አስገባልሃለሁ እንጂ እኔ ደግሞ ልንገርሽ ግን በጣም ከወደድኩ ቀናለሁ በጣም እኔ ግን ልንገርሽ ደግሞ ሁሌ የምናገረው እንደዚህ ያዝ በጊዜው እኔ ደግሞ ልንገርሽ የዛሬውን ተናግረን የመሸም በይሶን like የዛሬው በቃ የዛሬው ተነግሮ የዛሬው ፈንድቶ የመሸም እንጂ እኔ በሆዴ ላይ ቂም ያዝ አልችልበትም። ቂም ያዝ አይደለም አቤል ቂም ያዝ አይደለም። አሁን ለምሳሌ አንተ የሆነ በሴት ምናምን ልታስቀና የምትሞክር ኦኬ ላጥላለዋ ከዛ ሌላ ቀን ደግሞ እኔ ደግሞ ማለት ነው በሌላ በጓደኛ ምናምን ነገር ነው የምመጣብክ በጓደኛ አስገባልሃል ከዛ ያልክ ይሄድልሃል በቃ እኔ ደግሞ ልንገርሽ አንድ ነገር ደግሞ ማስታወስ አለብሽ like በጓደኛ አንተ ዳውን እያደረኩ ስማ ወይኔ ጓደኛ ግን ስርዓቱ በስማሚ ሴት አከባበሩ ሴት በጣም ነው የሚያከብሩ ወይኔ እንዲህ አይነት ወንድ ግን በስማሚ ብዙ እኮ አይገኙ ምናምን እያልኩ ጭንቅላት ጠቀጥቀላለ አንድ ነገር የረሳሽው ነገር እኮ አለኩ እንደዛ ብታረጊ ማለት ነው እኔን እኮ ያነደሽኝ እኮ አይደለም ፌቨር እየሰራሽኝ ነው። ያ ሰው የኔ ጓደኛ እውነት ጓደኛ እንዳልሆነ ያረጋገጥሽልኝ ነው። ስለዚህ ያ ሰው እንደዛ ሄደሽ የኔ ጓደኛ ስሚኛ እኔ ባይዘው በሪቨርስ ነው ማስበው ብዙ ነገሮችን ማለት ነው
ቀጥታ አይደለም። አንቺ ሄደሽ ጓደኛ እንደዛ ብታደርጊ እኔ ማስበው አንቺ ማናደድሽን አይደለም ወይኔ ከጓደኛዬ ጋር ብለሽ አይደለም ወይ ጓደኛዬ መስሎኝ ነበር። በቃ እንደውም በምክንያት ዲስሚስ አደረገችልኝ ብዬ እግዚአብሔር ይመስገን። ጥሩ ከኔ ጋር የሚሆኑት ሰዎች እንደው በምክንያት አስነሳህልኝ ለእኔ ጥሩ የሚያስቡትን አሜን ብዬ ቤተክርስቲያን እንጂ ተሳልሜ ነው የምመለሰው። አቤል እንዳፍ እንደምታወራ አይደለም። በእናትህ ኖ እኔ እኮ በተግባር ያደረኩት ነገር ስለሆነ እኮ ነው። ከዚህ በፊት ማለት ነው። ግን አቤል ሰው እንደምታናድድ ያወቅኩትኝ በምን እንደሆነ ታውቃለህ? ቁም ነገር ካወራ ማለት ያ ሰው ስም እንዳትጠቅስ የሆነ ሰው አልነበረ? አስታውስ። የሆነ ሰው በእኔ ያናድሃላ አስቦልከኛል እኮ አንተ እኮ ምንም እኮ አስበው እኮ አይደለም። እኔ እናንተ እንሳፈጥ ምናምን አልነበረ? አይ ነው እሱማ ዝም ብዬ እኮ ነው። ምንም እንትን አስታወስኳ ምንም እንትን እሱ እኮ አይ ነው ቲክታክ እሱ ቲክታክ እና ሪል ላይፍ እኮ ቢካዝ ዩ አር ስኮርፒዮን። አሁን እኔ ስኮርፒዮን ነኝ። ምንም ማድረግ አይቻልም። ምትቀኝ ይመስለኛል። ምትቀኝ ይመስለኛል ዲቦራ። እኔ ላይክ ምቀና ሳይሆን የሆነ አግባብ ያልሆነ ነገር ስታይ ኦብቪየስሊ ትቀኛለሽ። ግን እሱ ሳይሆን ቤታ እኔ ግን ላስቀና ካልኩ በጣም ባለጌ ነኝ። እኔም አልኩሽ እኮ ባለጌ ነኝ። እኔ በጣም ባለጌ ነኝ። ላስቀን ለዛውም እኔ እንደዚህ ቀላል ግን እሱ ጥሩ አይደለም እኮ ያይለያይሻል እኮ ታውቂያለሽ። ያለያይሻል ግን ጥሩ አይደለም እኮ እንደዚህ አይነት ነገር ለኛና እሱ እኔን ለማስቀናት ከሄደ ርቀት ምናምን እልሽ እኔ የምወደው ሆኖ እኔ እየወደድኩት ምናምን ላይክ ንጹህ ሰው ሆኜ ቀርቤው ምናምን እሱ እኔን ለማስቀናት ምናምን ርቀት ምናምን ከሄደ ቤታ እናቴን ራሱ እንዲጠላ ነው የማደርገው እኔ። አቤል እሺ አንቺን ቆይ ልጠይቅሽ። ማን ነው ልጠይቃችሁ? አንድ ሰው ከወደዳችሁ ማለት ነው ያ ሰው እስኪነግራችሁ ነው የምጠብቁት? እኔ አሁን ያ ሰው እስኪነግረኝ ነው የምጠብቀው። እኔ ቀድሜ መናገር ነግረዋለሁ እንጂ ቢኮራብሽስ ሽንፈት አይሰማሽም? የመሸነፍ አይሰማሽም? ውስጥሽ ሄደሽ አንቺ እወዳለሁ ምናምን ስትይ ኩርት ቅብርር ቢልብሽስ? እየወደድሽው ብትይዥው አይሻልሽም? ነግረሽ ከሚኮራብሽ ለምን አባቱ ነው የሚኮራብኝ? ወንድ ልጅ ስራቸው ነው። አሁን እኔ አቤልን ሄጄ አቤል እየወዳለሁ ምናምን ፍቅር ይዞኛል ካንተ ብለው ማለት ነው ዞር ብሎ አያየኝም። አውጥቶ በመጀመሪያ ደረጃ እኔ መሀይም አላፈቅርም። መሀይም ነው እንደዛ የሚያደርገው። ለምንድን ነው እንዴ? ካልወደደሽ እሱ መሀይም ነው። አለመውደድ አይደለም። አለመውደድና መኩራት ይለያያል። አሁን ለምሳሌ ባይወደኝም መኩራት እኮ አይደለም። ባይዘው ያን ነገር ልንገርሽ፣ እኔ ያን ነገር ያየሁት ነገር ልንገርሽ። ኩራት አይደለም ባይዘው። ስሚኛ እኔ የራሴ ህይወት አለኝ እኮ ልነግርህ ነው። በሪስፔክት እኔ ራሴ ህይወት አለኝ ብትወጂኝ ምናምን ብሎ ካስረዳኝ ንቀት አይደለም ወይ ደግሞ ኩራት አይደለም። እኔ ደግሞ አንድ ነገር ልንገርሽ ደግሞ እኔ ደግሞ 99% ብዬ የምነግርሽ ማለት 99% ማለት ነው ማንኛውም ሴት እንደዛ ብላ ሄዳ ብትነግረው እንደዚህ በሪስፔክት ማውረቷት ቢሆን ኮራብኝ ነው የምትለው 100%። 10 እጅ ምንድነው ወንዶች ስትከለከሉ 10 እጅ ወንድ በጣም ከወንዶች የሚያስጠላኝ ማለት ነው ያችን ሴት ካላገኘ አብሬያት አድሬያለሁ አውጥቻለሁ የምትሉትስ እናንተ? ኖ እኔ እኮ በራሴ ስላየሁት እኮ ነው። ብዙ ጊዜ እንደዚህ ጀስት ትሩ ላይፍ ምናምን ነገር ሁሌ እንደ ኮራሽ ነው እንትን ሆሌሽ እንደ ኮራሽ ግን ባይዘወይ ብዙ ጊዜ ግን ወንዱ የሚፈልገው ወይ እሱን ያልፈለገችው ሴቷ የምትፈልገው ደግሞ እሱን ያልፈለጋት ብዙ ጊዜ የሚገጣጠመው ማለት ነው። እኔ ደግሞ ማለት ነው አቤል ምን እንደሚያጋጥመኝ ታውቃለህ? እኔ የማልወዳቸው ሰዎች እኔን ይወዱኛል፣ እኔ የምወዳቸው ደግሞ እኔን አይወዱኝም። ያን እኮ ነው የምልሽ እኮ ብዙ ጊዜ ሪቨርስ ነው የሚሆነው። ወይም ደግሞ ምን አለ መሰለሽ ዲቦራ ማርያምን እኔ አሁን ለምሳሌ ማን ነው እኔ የመረጥኳቸው እኔ ተመቹኝ ሰዎች እኔን አይፈልጉኝም። እኔ ደግሞ ማልወዳቸው ሰዎች ማለት ነው ዲቦራ እንቅልፍ ይነሱኛል። በቃ ጭቅጭቅ የሚያደርጉኝ በቃ እንዲሁ ባላያቸው ነው የምለው እግዚአብሔር እና ቤት እሱ እውነት ነው። እሱ እውነት የሆነ ነገር ነው። እኔም እፈልጋለሁ ግን ደግሞ የሚገርምሽ ነገር ታውቂያለሽ፣ ደግሞ እኔ ደግሞ በላይፍ ኤክስፔሪንስ ማለት የፈለግኩትን ሰው ጋር ሲሄድ ማለት ነው አሁን ከጊዜ በኋላ የተማርኩታ የመጨረሻ ላቨር ቦይ ነኝ ማለት ነው እና የፈለግኩት ጋር ሲሄድ ማለት ነው የመጨረሻ ላቨር ቦይ ሆኜ ነው የሚሄደው። ግን እነዛ ሲሆን ማለት ነው የመጨረሻ ይኩሩብኛል፣ የመጨረሻ ይረማመዱብኛል ማለት ነው ምስኪኖኝ ሲሄድ። ግን ደግሞ ስሚኝ ደግሞ የሆነ ደግሞ ልክ እንደሚያስቡት ደግሞ ሲሆን ደግሞ ዝም ብዬ
በቃ ላይ ከፈለኩ ዲሊቨርድ ከፈለኩ ምናምን ካረኩ ደግሞ ርበለው በቃ የመጨረሻ ማንጨናነቅ ያ ነው የተማርኩት። እና ይሄ ለምንድን ነው እንደዚህ የሚሆነው? ሴት ልጅ ፈልጋ ስትል የሌለ ሙድ መያዝ፣ አይ ደግሞ ተመለሰ ስቴጅ ደግሞ አትፈለግም። እና የትኛው ምን ልንሆን ነው ግን? መጨረሻችን ምን ሊሆን? እኔ ደግሞ ማለት ነው የሰው ልጅ በጣም የሚያናድደኝ ማለት ነው ይልሽ መጀመሪያ እንደምወደው ወንዶች ማለት ነው ዲቦራ በተፈጥሯቸው እንደምትወጁ እንዴ ነው አማርኛው እንደምትወጁ ካወቁ ማለት ነው እዚች ላይ ይወጣሉ። እዚች ላይ በቃ ዲቦራ ምንም እዚች ጋር የሚወጡት ለምን እንደሆነ አላውቅም። ወንዶችን ማሳወቅ አያስፈልግም እንደምትወዷቸው በቃ ሲሪየስ መሆን ቅብርር ማለት ይሻላል። በተለይ አቤልማ እዚህ ጋር ነው የሚወጣው። ግን ደግሞ ስሚኛ አሁን ቅብርር ስትይ ግን ማለት ነው ሊሚት አለው። እሱን ነገር ማመን መቻል አለብሽ። ሊሚት አለው። የመንቀባረር ሊሚት አለው። ከተወሰነ ሊሚት በኋላ ማለት ነው ወንዶች ማለት ነው ዲቦራ ልንገርሻ መንገድ ይከፍቱልሻል እንድትወጃቸው መንገድ ይከፍቱልሽና ምናምን እንድትፈልጊያቸው እንድትደውይላቸው እንድትጽፊላቸው መንገድ ይከፍቱልሽና ልክ አንቺ ማለት ነው ያንን መንገድ ተጠቅመሽ ስትገቢባቸው ይዘጉብሻል። እንደዚህ ናችሁ እናንተ ማለት መጀመሪያ የማትፈልጓት ያችን ሴት ከሆነ ለምፊት ትሰጣላችሁ። ለምቦታ ከዛ ልክ እንደምትወዳችሁ ካወቃችሁ ወይም እንደተመቻቻችሁ ካወቃችሁ መንገዱን ትዘጋላችሁ። ለምንድን ነው የምታደርጉት? አሁን ለምሳሌ አንድ ነገር ልንገርሽ፣ እኔ ፐርሰናሊ ማለት ነው ልንገርሽ፣ እንደዛ ግን የሚሆንበት እኮ ምክንያት እኮ አለ። ግን ታውቂያለሽ፣ አሁን ለምሳሌ አሁን ጥሩ ጥያቄ። አሁን አንዳንድ ሰው ላይ የተጎዳ ሰው ነው ብዙ ጊዜ። አሁን ለምሳሌ እኔ በራሴ ማለት ነው በጣም የሆነ የመጀመሪያ ሪሽፒ ላይክ በጣም ተጎድቼ ነበር የመጨረሻ ማለት ነው። ስለዚህ ኖ ማርያምን ሺ ቺር ነው ሚን ኤቭሪቲንግ ላይክ አይ ዋዝ ቶርን አፓርት እና ማለት ነው ከዛ በኋላ ማለት ነው ምንም ነገር ሰው ሳወራ የተወሰነ ጊዜ ምንም ሰው የሆነ ሰው እያወራሁ ምናምን ነገር የሆነ በጣም ላይክ በጣም ቱ ጉድ ቱ ቢ ትሩ ምናምን ሲሆን ማለት ነው ኮምፕሊትሊ ራሴን እንትን አደርጋለሁ ላይክ ከሲቹዌሽኑ ላይክ ኮምፕሊትሊ ራሴን ያወጣለሁ። ቢኮዝ ምንድነው ጭንቅላት የሚያስበው ላይክ ባይ ሰብኮንሽስ ማለት ነው ላይክ በቃ አሁን ይሄ እንደዚህ ተገናኝተን ምናምን ብለን በቃ የሚፈጠረው እንደዛ ነው ብዬ ነው የምታስቢው አንዳንዴ ማለት ላይክ ሂሊንግ ያስፈልገዋል። ላይክ ሂሊንግ ፕሮሰስ ያስፈልገዋል። ላይክ ሂሊንግ ፕሮሰስ ያስፈልገዋል። የሱሱ ነው እንጂ ላይክ ፉሊ ሂልድ የሆነ ሰው ግን ላይክ እንደዛ ያደርግ። ጥያቄ ያለኝ ማለት ነው አንተ ፍቅረኛ እያለክ ማለት ነው ለምንድን ነው ለአንድ ሴት ልጅ መንገድ ጌሙን አትጀምሩትም? እየተጫወተን ነው ንገረኝ። እንደሚሰጠን ከሌላ አቤል ደሜን ካላንቀሳቀሱት ምን ላድርግ? ታፕ ማድረጉም እኮ አንድ ነገር ነው። ያርግ ስልክ ያዳምጠው ለዛሬ ስሚኝ ዲቦራ፣ የማይገባኝ ነገር ደግሞ ማለት ነው አሁን ለምሳሌ እናንተ ወንዶች ገርፍሬንድ ካላችሁ ወይም ጓደኛ ካላችሁ ምናምን ማለት ነው አንድ ሴትን ካወራችሁ ለምንድን ነው መንገድ የምትከፍቱላት? ይቺ ሁለተኛዋ ሴት እንድታወራችሁ ለምን መንገድን ያችን ሴት ካልፈለካት ለምን መንገድ ግሮፍሬንድ ካለሽ ነው ወይስ ከሌለሽ? አለ ልበል ገርፍሬንድ አለ ልበል ሌላ ሴት እያወራች ነው። ኖርማል ሌላ ሴት እያወራች ነው። ለምን መንገድ ትንሽ መንገድ ለሰው ትከፍታላችሁ። ከዛ ያን መንገድ ከከፈታችሁ በኋላ ከዛ እነዛ ሰዎች የሆነ ነገር እንዲያስቡ ታደርጉና ከዛ መንገድ ለምን ትዘጋላችሁ? ለመጀመሪያ እዛ ውስጥ ነገር ትገባላችሁ ነው። ኦኬ ጥሩ ጥያቄ ነው። በመጀመሪያ ኮሜንት ላይ ሀውድ የምትሉት እኔ 23 ዓመት ነው 23 ዓመት ነው አይደል? 23 ነኝ እና ማለት ነው በ23 ዓመት ነው ቺት ተደረገብኝ ተጎዳው የሚለው ኖ ባይ ዘ ዌይ የተጎዳሁት ማለት ነው በስንት ዓመቴ ነበር? ላይክ አይ ቲንክ 19 ዓመቴ ነበር። 19 ዓመቴ ነበር። እኔ ማገባት መስሎኝ ነበር። እኔ ልጋባ ነበር። እኔ አታገኙኝም ነበር። ማርያምን በ16 ዓመት ነው ማለት ነው የጀመርከው? ኖ ላይክ ኦልሞስት በ16 ቢሆን ላይክ ማርያምን ነው የምልሽ ማገባት መስሎኝ ነበር። ላይክ ቤተሰብ ራሱ ያውቅ ነበር። ርስቱ ላይክ በ16 ዓመት ነው ብዙ ነገር የጀመርከው ማለት ነው? ኖ እንደዛ አይደለም። ላይክ ተዋወቀን 16 ላይክ ሃይ ስኩል እንዴ ስለ ቺቲንግ እያወራህ እኮ ነው። ላይክ 90 ላይ እኮ እሷ እኔ በዛ ሰዓት ራስ ስቶሪውን ብነግራችሁ ላይክ ስቶሪ ከፈለጋችሁ ትሪ ዌይ ፎን ኮል አድርግ ገርልፍሬንድ ማለት ነው እኮ ከአንተ ኦልድ ነበረች ወይስ እኩያ ናት? እኩል በይን ላይክ በ6 ወር ምናምን ትበልጠኝ ነበር። ግን እኩል በይን እኩል ሴም ሽት
እኩል ነበር። 12 ነበር። ያ አይ ዋዝ ኢን ላቭ እውነት ለመናገር ከዛ ምን ተፈጠረ? ኤኒዌይስ ወደ ጥያቄው ስመልስ ማለት ነው ወደ ጥያቄው ስመልስ ለምን ትከፍታላችሁ? በጣም ነው እንዲያፈቀር ካታቢ ኖ እኔ እውነት ነው የምልሽ ላይክ ለኦልሞስት ደግሞ ኢትዮጵያዊ አልነበረችም። ኢትዮጵያዊ አልነበረችም። ነው ኢትዮጵያ ነበረች እንጂ ግጥማ ኢትዮጵያ ነበረች። ሌላ ባለፈው ስታወራ የነበረው